አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የፋፊ ቤተሰብ አህለን ወሰህለን። ራሴን ነው የሚቀርጸው። ደግሞ ልጆቹ ስለሌሉ ቁርአን ሄዷል። ከገበያ መጣውና ግቢያና መጣውን ነገር ላጎበኛቸው። እንግዲህ ኢትዮጵያ ማግባት ፈረደ፣ ኑሮ ውድ ነው እያሉ እያጨናነቁን ነው የምትሉት። ሰው እየኖረ ነው እንደ መጠንሽ እንደ ራስሽ። እቺ ይሄው ባለፈው 110 ነበር የገዛሁት። 110 አንድ ሽጉጥ 120 ነው የሚሉት። ዝም ብላችሁ ከርክራችሁ ከገዛችሁ 110 አንድ ሽጉጥ። ዘይት ባለፈውም እንደዚህ ገዝቼ ነበር፣ አሳይቻችሁ ነበር። ዛሬም ደግሞ ልጆቹ ስለሌሉ እኔ ራሴ ነኝ የሚቀርጸው። እቺ ዛምቤል 150 ብር ነው። ዛምቤሏ 150 ብር ቆይቻለሁ ከገዛሁ። ሳሙናን ታውቃላችሁ? ሳሙና ውድ እኮ ነው እና ግን ቢሆንም ሰው እየኖረ ነው። ምንም አትጨናነቁ። ይሄ 65 ብር ይሄ ሳሙና ያው እንደታሸገ ለምን የሽንኩርቱ ምናምን ስላለ 65 ብር ሳሙና። ድሮ 15 ብር ነበረች፣ 60 ብር ከጆኩ ጋር እጅ እንግዳ ላይ እጅ ማጠብ እንግዲህ 60 ብር ነው። ይሄ ሳሙና 65 ብር 110 አንድ ሽጉጥ እንግዲህ እና ለእናንተ ነው። ለምን አትጨናነቁ? በመጠናችሁ መኖር ትችላላችሁ። በቃ በትንሽ ለምን 20 ብር 10 ብር ቂጣ አድርገሽ መኖር ትችያለሽ። ቂጣቀጥ በራስሽ መጠን ያምን መጨናነቅ ነው። ኧረ አትጨናነቁ። ሰው እንደ ቤቱ ነው፣ እንደ ጎሮ ቤቱ አይኖርም። ለምን በትንሿ የመጠንሽ የ20 ብር የ30 ብር አለች። በሷ እንደምንም ሆነሽ ተጋግዘሽ መኖር ነው እና አትጨናነቁ። እንግዲህ 10 ብር ሀልጫ ነው አይደለም፣ ምን ነበር የሚባለው? ኧረ ወዮ እርድ 10 ብር። ባለፈው በጣም ጥሩ ነበር፣ ዛሬ አልሰጠችም። ጎመን ዘር 10 ብር ለሚጣድ። ሌላ ነገር ደግሞ ሚጣዱ ስትገዙ ያኔ ሌላ ነገር ይጣድ ቶሎ ይበላሻል ማለት ቤንዚን አልገዛውም። እንግዲህና ዛሬ በራሴ ይመጣል። በራሴ ኑሮ እየኖርኩ ነው። በትንሹ በርበሬ ቀዩ ወዷል። ይሄን ነው አመጣሁት። በቃ አልጨ እሰራለሁ። ሽንኩርትና ሚጥሚጣና ድንች ነው አሁን የረከሰ በአሁኑ ጊዜ ማለት ነው። አትጨናነቁ ለማለት ነው። አትጨናነቁ። በመጠናችን ለ200 ብር ይዘን ራሱ ሄደን ዝርዝር አድርገን መጠናችን እንገዛለን አይደል? ቀልድ አትጨናነቁበት። ሸመታ መኖር የለም። ሽንኩርት ረከሰ፣ ድንች ረከሰ፣ ሚጥሚጣ ረከሰ። አሁን ጥቅል ጎመን ወደደ ባይ የወደዳ ሌላ ቲማቲም እና ጥቅል ጎመን 150 ብር ቆይቷል። ከገዛው 2 ወር ነው፣ 1 ወር ነው፣ 1 ወር ነው፣ ከ1 ወር በላይ ነው። እንግዲህ እንቺ ደግሞ 10 ብር ነው። ትልቋ 30 ብር። እቺ 10 ብር ለአንድ ጊዜ ትበቃለች። አንድ ጊዜ እቺ ጎመን ዘር 10 ብር አንድ ትንሿ ሲል። እቺም ደግሞ 10 ብር ነው። ባለፈው ጥሩ ነበር። ዛሬ ደግሞ ዝም ብዬ ነው አነሳሁት መሰለኝ። ይታያል ብዬ ተስፋ አደርጋለሁ። ይሄ ቀይ ስር ነው። ቀይ ስር ያኔ ሰው እንደ ቤቱ ይኖራል ለማለት ነው። እንደዚህ አድርገሽ ያኔ ቆጥበሽ ለመኖር ትችላለሽ። ካላ በታች በትንሿ ማለት ነው። አሁን ላሳያችሁ። ይሄ ቲማቲሙ 30 ብር ነው። 20 ብር ሽንኩርቱ በጣም ያኔ ረክሷል። አሁን መጀመሪያ እኔ ሲመጣ ይሄ እንዲሁ ከ50 ብር በላይ ነው የሚሆነው። ይሄ ሚጥሚጣ ቃሪያ ማለት ነው 20 ብር። 30 ብር
20 ብር 20 ብር 30 ብር 30 ብር 10 ብር ትልቁ 30 ብር ነው። 10 በ10 ብር 10 ብር። ሳሙና ደግሞ በወረቀት ነው ያስኩት 65 ብር 60 ብር። ድሮ ስንት ነበረ ይሄ? 15 ብር ነው 25 ብር ነበረ። አሁን 60 ብር ነው። ሽጉጥ ዘይት ደግሞ እኛ ስንሄድ አረብ ሀገር ሳንሄድ በፊት 25 ብር ነው እንደዛ መሰለኝ ካልተሳሳትኩ። አሁን ደግሞ ስንት ነው አንድ ሽጉጥ? አንዳንድ ሽጉጥ ነው የሚገዛው ደግሞ በቅርብ ባለፈው እንደዚህ ገዛ ቆየ 15 ቀን ይሆናል እንጃ። እንግዲህ ትልቋ ትንሿ ደግሞ የሆነች 350 ብር ናት የታሸገችው የቹ ምን ነበርና እንደዛ በትንሹ ሳትጨናነቁት በትንሹ በመጠንሽ። አሁን አልሐምዱሊላህ እቺን ራሱ ለአንድ ጊዜ ትበቃለች። ይሄም አንድ ጊዜ ይበቃል። እንግዲህ በቃ እንደ ቤትሽ እንደመኖር እንችላለን ሳንጨናነቅ። በቃ ሳንጨናነቅ ምን ይዤ ልግባ፣ ምንድነው የሚያደርገው ኢትዮጵያ ውስጥ ምን ላድርግ ከምትሉ በቃ ዘርዝረሽ በትንሿ ቺ አድርገሽ መኖር ትችያለሽ። እንግዲህ አለበለዚያ ደግሞ የራሳችን መጨናነቅ አያስፈልግም። ሰው እየኖራ ነው፣ ቀን ስራ ራሱ ሰርቶ እየኖራ ነው። አትጨናነቁበት፣ ዘና በሉበት። በቃ አሁን ይሄ ራሱ 300 ነው ምናምን ነው። በቃ አልሐምዱሊላህ በትንሹ ዘርዘር አድርጎ መኖር ይቻላል በሀገራችን ሳንጨናነቅ። በቃ ይበቃል አልሐምዱሊላህ ነው እላችኋለሁ ውዶቼ። አሁን በጣም የረከሰ ሽንኩርት ነው ውዶቼ። ያው ራሴ ነው የሚያነሳ። ይሄ ገበያው ይሄን ይመስላል። በትንሹ ወይኔ በላቸው እና አበረታቱን። ላይክ አድርጉ እስቲ ለኔ የምትሉ ያ እንዳትጨናነቁ ለማለት ነው። አትጨናነቁ። ይሄው መጨናነቅ አያስፈልግም። በቃ በመጠናችን እንኖራለን። በመጠኒቲ አትጨናነቁ። አልሐምዱሊላህ ይላችኋለሁ። እኔን ደግሞ አበረታቱን። ላይክ አድርጉ፣ ሼር አድርጉ። ባይ ባይ።